سلامات كمي تخونو كمي لكم نايلوم مدبنا بزعبا أدوناي أزم حارو ميدا بسفح عندها تزوري إرلو كمو قن كالاي كفال مس عملة ست زغورة صنيحتني بحدا نكتتل የተጫወት ነው አዶናይ አልደበረህም? ምንም እኛንም ይዘህን ሄድክ። በጣም ታወራው ነገር ሁሉ ልብ የሚነካ ነገር ነው። ደስ ይላል። ራስን እንድታዳምጥ ራስን እንድታይ እንድትፈትሽ ያደርጋልና ያንን ደግሞ የሚፈለገው አይደል? ከካናዳ ሙቭ አደረክ ወይስ እንዴት ነው? ያ ቶታሊ በቃ በደንብ አድርጌ ነው ሙቭ ያደረኩት። በደንብ ሳንቀበል ቀባበል ሳናረግ በድንገት ነው የመጣሁት። ደግሞ ፓስፖርቴን አገኘው ቲክቶክ ላይ ፖስት አልኳት። እንደዚህ ያውለበለኩኝ አሁን በኋላ ማንም እንዳይሳፈጠኝ ምናምን ያልኩኝ መደባደብ ከፈለጋችሁ ነው ወደዚህ ያለው ብታሰርም ይኸው እዚህ ብታሰር ነው ፓስፖርት አለኝ እየቀበጥኩኝ ነበር። ለምን በነገው ዕለት ቲኬት ቆርጬ መጣሁ ኢትዮጵያ። በቃ አንድ ሌሊት አደርኩኝ ወዲያው ነው ኢትዮጵያ። ምክንያት ነበረ? አዎ እስቲ ንገረን። ዋናው ምክንያት ምንድነው? አንደኛ ፍርሃት መበጠስ፣ የኢትዮጵያን ፍርሃት መበጠስ ይሉንታ፣ ሁለተኛ ደግሞ ኢትዮጵያን አንድ ማድረግ። ዋናው ዓላማዬ እሱ ፍቅር፣ ሰላም ተምሳሌት ሆኜ አንድ ማድረግ። አይ ቲንክ ወደዛም እየመራን እንደሆነ እርግጠኛ ነኝ። ሰውም አሁን እየገባው ነው ያለው እና ከካናዳ ወደ ኢትዮጵያ ስመጣ በደንብ ጠንቅቄ አውቄ ነው የመጣሁት። ኢንተረስቲንግ፣ ደስ ይላል። ከዛ ደግሞ ወደዚህ እንደመጣ ኮምፒቲሽን ጠበቀ፣ ውድድር ታጭታሃል። እስቲ ስለ ውድድሩ ስላለው መንፈስ ምን ይመስላል የሚለውንም ነገር ደግሞ እንየው። እንደው ስሜቱ ምን ይመስላል በአዶናይ? ስሜቱ እኔ ማቀው ልቤ እስከሚነግረኝ በእርግጠኝነት አሸናፊ ነው። ሁሌም አሸናፊ ነኝ ብዬ አስባለሁ። ዓለሜ ላይ የኔ ህይወት ላይ አሸናፊ ነው አዶናይ። እንደዚህ ስል የሚናደድ የሚቆጣ ሰው ካለ እንግዲህ ሶሪ የራሴ መንገድ ነው እየኖርኩ ያለሁት። አሁን ውድድር ሲባል ሰው ምንድነው የሚመስለው? አንዱን ዝቅ አድርጎ አንዱን ከፍ ማድረግ ነው የሚመስለው። ሁላችንም አሸናፊ ነን። አሸናፊ ብለን ካስብን ማለት ነው። አሁን እያወዳደሩኝ ያሉት ከዩቲናስ ጋር ነው። እንደዚህ አድርጎ ማለት ነው። አዶናይ ያሸነፈ ማለት ዩቲ ተሸናፊ ነች ማለት አይደለም። ዩቲ ያሸነፈች ማለት አዶናይ ተሸናፊ ነው ማለት አይደለም። የሚቀርብን ዓለማዊ የሆነው ነገር ነው። እዚያች መኪና ሽልማት ወይም የሆነ ብር ገባሻ። ሁላችንም አሸናፊ ነው። እምነቱ ላይ ነው ያለው። እኔ ፎከስ የማደርገው ምንድነው? እምነቷ ላይ ነው። አዶናይ አሸናፊ ነው። እሷ ላይ ፎከስ አደርጋለሁ፣ እሰራለሁ። ከዛ ውጤቱ ይወጣል። ምንድነው ግን ውጤት መጠበቀው? ውጤት አለ። አዎ አሸንፋለሁ በእርግጠኝነት። አሁን በአራት ዘርፍ ነው የታጨነው። ሶስቱ ላይ የመራው ነው። አይ ቲንክ ላይፍ ስታይል፣ ሞቲቬሽን አለ፣ ከዛ ጂ ፓወር አለ፣ ከዛ ደግሞ ዋናው ቲክቶከር ኦፍ ዘ ኢየር አለ። አራቱም አሸንፋለሁ። መነጋገሪያ የሆነው የትኛው ነው? ቲክቶከር ኦፍ ዘ ኢየር በጣም እሱ መነጋገሪያ ሆኗል። የሌለ አዶናይ ለምንድነው የሚያሸንፈው? አዶናይ እኮ ያድርጎ ይሄ ገባሻ። እሷን ለማሸነፍ ብለው የኔ ሊሆን አይደለም መጥፎ ካራክተር ብለው ያሰቡት ነገር አጉልቶ ለማውጣት ይሞክራሉ። እኔ እንዳሸንፍ ደግሞ የእሷ መጥፎ የሚሉት ካራክተር አውጥተው አጉልተው ለማሳየት ይሞክራሉ። ይሄ ምን ይቀጥላል። ጎበዝ ነች። እኔ እውነት ልንገርሽ ቲክቶክ ያወቅኩት በዩቲናስ ነው። ገባሽ? ቲክቶክ ከማወቄ በፊት ዩቲናስን አውቄያታለሁ። እኔም በጣም ነው ኢንጆይ የማደርጋት። እውነት የማይካድ ነገር ነው እኮ ይሄ። እኔ እንደዚህ ማለቴ ደግሞ ውድቀቴን አመጣዋለሁ ማለት አይደለም። ጥሩ ነገር ማየት ችሎታህን እያሳየን ነው። እኔ አሁን እሱ ሳይዳውን ነው ማየት። እሷ እንደዛ የማየት አቅም አላት ወይ የላትም? እሱ ከራሷ ጋር ነው። ባይ ዘ ወይ ገነት ሲኦል እዚህም ላይ አለ። አሁንም እያለን ሲኦል ምንድነው? ከፍ ለማለት አንዱን ዝቅ ለማድረግ ስትሞክሪ፣ ያንቺን ከፍታ ለማየት ያንዱ ዝቅታ ማየት የምትጓጊ ከሆነ ሲኦል ላይ ነሽ፣ ስቃይ ላይ ነሽ፣ ነፃነት የለውም። ግን ገነት ላይ ስትሆኚ ደግሞ ምንድነው? ሌላ ሰው ቢያሸንፍ ቢጠቀም አንቺ እንደማትጎጂ ስታቂው ላይካ ነፃነት አለው፣ ሰላም አለው ከምታስቢው በላይ። ዩቲናስ አሪፍ የሰራች ሰው ነች። አክቲንጓ በጣም ነው የሚገርመው። ቲክቶክ ከማወቄ በፊት ዩቲናስን ያወቅኳት እኔ ላይክ ማነች ምንድነች በስነ ስርዓት ነው የምልሽ። እና አልጎሪዝሙ አጠቃቀሙ የቲክቶክ ከማወቄ በፊት እሷ ነበር የምትመጣልኝ ቪዲዮ ላይ አክት እያደረገች። ይህ ደግሞ የማይካድ ነው። ጎበዝ ነች። ስለዚህ እሷም ካራክተር አላት፣ እኔም የራሴ ካራክተር አለኝ። ህዝቡ የሚመርጠው ኦፍ ኮርስ ኦኬ አዶናይ ያሸንፋል ብሎ ካሰቡ አዶናይ ያሸንፋል ነው። ዩቲ ካሸነፈች አሸነፈች። ምን የሚመጣ የሚጎድል የሚጨመር ነገር የለም። ህይወት ይቀጥላል አይደል? በጥሩ መንገድ ገልጸዋል። አሁን ዩቲናስ ኢስት አፍሪካ ላይ ተመርጣለች። የኢስት አፍሪካ እጩ ሆናለች። እንደ ሀገር ሁላችንም እንደ ኢትዮጵያዊ መደገፍ አለብን። እኛን ወክላ ነው እየሄደች ያለችው ኢትዮጵያን። ሰው ዋይናት ለምን አናግዛትም? ለምን መቀየር የለብንም ወደ ኔጌቲቭ የሆነ ነገር። በቃ እንተጋገዝ ነው። በቃ ያገኘነው እናግዝ ነው። ገባሽ አይደለ? እሷም ስራዋን ይዛ ነው ያወጣችው።
ስራዋን የምንወድላት ከሆነ እንደ ሀገር ከኔ ጋር ሳታወዳድሩ እሷን ዝቅ ለማድረግ ኔጌቲቭ ነገር እንከን ሳታወጡ እዩት ጥሩነቷን ያደረገችውን ነገር እየወጣች ነው። እንደ አንዲት ሴት ቆማ እየወከለች ነው ያለችው የሆነ ነገር ይድና ሰፖርት አድርጋት። ሲሪየስሊ ደስ ይላል በጣም እውነት። ይሄ ምን ያሳያል መሰለ? ሌላው ሲያሸንፍ፣ ሌላው ሲሞላለት፣ ሌላው ሲደሰት ማየት የሚያስደስተው አይነት ሰው ደግሞ ሌላ የሚሰራበት አይነት ሀሳብ ነው ብዬ አስባለሁ። ምክንያቱም ብዙዎቻችን እኛ የተሻለን የሚመስለን አንድ ሰው ዝቅ ሲል፣ አንድ ሰው ሲጎላው፣ አንድ ሰው ሲሸነፍ። የሆነ ሰው እንዲያድግ ስትፈልግ ያለው ነፃነት ልነግርሽ አልችልም። አንዳንዱ አሁን ቲክቶከሮች አሉ ተናግሬያለሁ፣ የሆነ ቪዲዮ ፖስት ብያለሁ 1 ሚሊዮን ተከታይ ማነጣቀ ማደግ ያቀጣል። ለምን? because መስጠትን አይችሉበትም፣ ማጋራትን አይችሉበትም፣ የሌላ ሰው ስኬት መመኘትን አይችሉበትም። አይናቸው ሁሌም የሌላ ሰው ውድቀት ላይ ነው ያለው። ማን በለጠኝ፣ ማን እንዲያረገኝ ከእግዚአብሔር ሐሳብ ይርቃሉ። ከእግዚአብሔር ከራቅ ደግሞ እነዛ ስኬታማ የሚያደርጉ ሐሳቦች ይጠፉብሃል። ሐሳቦች አሉ፣ ማአት ሚሊዮን ሐሳቦች አሉ። ሀብታም የምትሆንበት፣ ታዋቂ የምትሆንበት ማአት ሚሊዮኖች አሉ። አልቅም ወንዝ ሄደሽ አሁን አንቺ ባኬት ይዘሽ ማለት ነው ወንፊት ነው የሚባለው ይዘሽ ሄደሽ ውሃ ብትገለብጪ ያልቃል? አይንቀሳቀስም። ያ እምነት ተጠቅመህ የሆነ ሰው ሲመጣ ድጋፍ ሲፈልግ መደገፍ በሙሉ ልብህ የሱ ስኬት ያንተ ውድቀት እንዳልሆነ ማወቅ አይደለ? ትልቁ ሚስጥር እሱ ነው። አረ በስመ አብ ነፃነት ውስጥ ገበያለሽ ባክ ፈታ ነው አይደለ? በቃ ባርኩትሽ የሚያምር ባርኩት በገንዘብ ብቲ በታዋቂ አዶናይ አሁን 3.3 ሚሊዮን ተከታይ ያለው አንድ ከኔ በታች 50,000 ፎሎወር ያለው ቲክቶከር የሆነ እድል አጋጠመንና እሱ መደገፍ ይኖርብኛል ልቤ እየነገረኝ እያለ ግን ይበልጠኝ የስቃይ አስተሳሰብ እስኪ ደግፈው ይውጣ። እሱ ይውጣ። እሱ ወጣ ማለት ምንም ተባረከ። እሱ እግዚአብሔር የሚወደው ስራ ነው። አንተ ምን ጎደለብህ ነው ነገር ሞት አሪፍ ነገር ታስጣ። አሁን እኔ ትምህርት ቤት እያለሁ ፍቅረኛ የተነጥቃብኝ ነበር። ባንድ ወንድ ማለት ነው። ፍቅረኛ አይደለችም፣ ወዳት ነበር። በቃ መቼ ነው እንትን ኤሌመንተሪ እያለሁ በጣም ወዳት ነበር እቺ ሴት ከምታስቢ በላይ። በስመ አብ በህይወቴ እንደውም እንደዛ ፍቅር ይዞኛ የጸጋዬ እሸቱ ዘፈን ሰማ ነበር። ሰርግሽ ዕለት ጥሪሽ ደርሶኛል እያለቀስኩኝ ተዳረች አይደለም ግን እንደዛ ሲቅዝቃማ ምን አጋጠመ መሰለሽ? እሷን በጣም ነው የምወዳት። ከዛ አንድ ቀን እንደምወዳት እንዴት ነው የተጋለጠብኝ? በቃ የሆነ አይ ቲንክ ወረቀት ላይ ጽፌው ነው እንደምወዳት። ከዛ ከጎኔ ጋር የነበረችው ሴት እሱን አነበበችው፣ ቀውጥ ያደረገችው ክላሱን አዶናይ ይወዳታል ምናምን ብላ። ከዛ ተማሪዎች አወቁ፣ መተረቢያ ሆንኩኝ ምናምን። ከዛ በኋላ ተረጋጋ አይደል? በቃ ስቲል ነው ወዳታለሁ። እሷ ያለችበት ቦታ እኔ በቃ ሁሌ መሄድ እፈልጋለሁ። ጓደኛዬ ነበር፣ በጣም ቤስት ፍሬንዴ እምወደው ማለት ነው። ይህ ልጅ ባስኬትቦል መጫወት ይችላል። እኔ ምንም ባስኬትቦል አልችል፣ እግር ኳስ አልችል፣ ታለንት የለም። ታለንት የለም። ገባሽ? በጣም ከዛ በኋላ ምን አለኝ መሰለሽ? አንድ ቀን ላይብረሪ ሆነን በጣም እንደምወዳት እኮ ያውቃል። ቁጭ ብለን እያለ አዶናይ ያለኝ ጠራኝና ከዛ ቤት ምናምን አልኩት፣ የሆነ ነገር ልንገርህ እንዳይደብርህ አለኝ። እሺ ምንድን ነው? የሆነ አንተ ያፈቀድካት ልጅ ትንሽ ወድጃታለሁ አለኝ። ከዛ በጣም አንተ ነህ ይሄን ያስወደድከው እኮ እሱን ስለሷ ያወራው። ከዛ በኋላ ምን አለ እሷም ትወደኛለች ነገር አለኝ። አይቼበታለሁ። በቃ እየመጣች ጥብቅ ነው የምትልብኝ። ተዋደናል ነገር እንዳይደብርህ ቀድሜ ላሳውቅህ ነው። ግን ኦልሬዲ ጨርሶታል እሱ። ከዛ ውስጥ ኧረ ችግር የለውም ምናምን እናቴ ቤተክርስቲያን ሄጄ ያለቀስኩ በእናትህ ወይኔ ህፃን ነበር እና ቃለቀስኩኝ ምናምን የሌለ ደበረኝ። ግን ስቲል እሷን ማፍቀር አልተውኩም። ገባሽ አይደለ? የሆነ ጊዜ ፓርቲ ተዘጋጅቶ የኔ ልደት ነበርና ከዛ ሰዎች እንደማፈቅራት ስለሚያውቁ ብር አጠራቅመው ምናምን ጊፍት ተገዝቶ በእሷ እንዲሰጠኝ ነው የተደረገው። ከዛ ጊፍቱን ሰጣኝ ምናምን። ከዛ ዋው ወደኛለሽ ማለት ተስፋ እንደዚህ ነው የሆነው። ከዛ ግን ከማን ጋር ነበረች? ያው ዲሌ ከጓደኛ ደግሞ እኔን ረሳኝ። ሶ አስቢ እንግዲህ እንዴት ምን ያህል ቅናት ምን ያህል ተንኮል ሊሰማኝ እንደሚችል ሰራልኝ። በቃ ውድድር የዛኔ ገባሁ። ሶ አውቀዋለሁ የውድ አዶናይ በአንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ሚስ አንደርስታንዲንግ ሊሆን ይችላል፣ የሀሳብ አለመረዳዳት ሊሆን ይችላል። እስቲ ስለሱ ጉዳይ የምትለን ነገር ካለ ከአንተ አንደበት መስማቱ ጥሩ ስለሆነ ከተገናኘን አይቀር ሁሉን አንስተን ያቺ ስለ ሰይፉ ማለት ነው አንድ የሚለው ነገር ምንድነው? በጣም አሁን ሰዎች ሜቢ እየዋሹኝ ይመስላቸዋል፣ ግን አከብረዋለሁ። ሰይፉ ያደረገው ነገር የሆነ አለሳልሽ ምናምን አታክ ለማድረግ የመሰላቸው ሰዎች ስላሉ ነው። ወድሃለሁ አከብራለሁ ስለ ግን
ሲሪየስሊ አከብረዋለሁ። ለምን የሰራው ስራ ስላለ ጥሩነቱ አይለታለሁ፣ ያደረገው በጎ ነገር ሁሉም አየዋለሁ። ግን አንዳንድ ሰው ደግሞ የተናገረው ነገር ደግሞ ወደ አንተ ይደርሳል። አንድ የምታከብረው ሰው ደግሞ ለአንተ ያለው አመለካከት ትክክል ካልሆነ ታስረዳዋለህ። እኔ አሁን የሰራሁት የማስረዳትን ስራ ነው። ግን እኔ የደበረኝ ነገር የተናገረው ቃል ነው። ሰይፉ የተናገረው ቃል ትክክል ስላልነበረ ነው። እኔም የሆነ ነገር ተሰምቶኛል ከጥሩነቴ ከዛ ሁሉ ያደረግኩትን ነገር ለየት ተብሎ ትንሽ ቃላቶች እኔ ኔጌቲቭሊ ኢምፓክት የሚያደርጉኝ ቃላቶች በመናገሩ። ግን አዶናይ እንደዚህ ብሎ የተናገረው ነገር አለ። እኔ ያመለጠኝ ነገር ካለ ኖ አይ ቲንክ ንግግር በአሽሙር ነው። ሁሉም ህዝቡም ገብቶታል፣ እኔም ገብቶኛል። ሰይፉ ጋር አንድ ፊልም ሰርቻለሁ። ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ እና አንዳንድ ጊዜ አንደርስታንድ የምናረግበት ወይ ደግሞ የምንረዳበት መንገድ ነው ልክ የማይሆነው። አሁን ይህም አስተሳሰብሽ ያሳያል። አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። እኔም exactly I have that እቺ ማይንድሴት አስተሳሰብ ነው ያለች የምጠቀምባት። ግን አንዳንዴ it's just የሚታዩ ነገር አለ፣ የሚሰማሽ ውስጥሽ የሚነግርሽ ነገር አለ። ያቺኛዋ ውስጥሽ ላይ የሚነግርሽ ነገር አለ፣ ትክክል እንዳልሆነ ፊል ታደርጊዋለሽ። ከዛም አልፎ እንደ ህዝብ ደረጃም ፊል ሲያደርጉት ኮኔክቲቭሊ ኦልሬዲ ተዳርሷል፣ ይገባሃል፣ ትረዳዋለህ። ግን ሜቢ ኦኬ that's good ሳያስበው ለሌላም ተወርቶ ሊሆን ይችላል። አይ አፖሎጃይዝ፣ ይቅርታ በጣም ለሌላ ተወርቶ ከሆነ ፐርስፔክቲቭ ነው። ባይ ዘ ዌይ አንተን ገና የምትመጣ ልጅ እኛ እኮ ልጃችን ማለት ነው ማረዋት ገባ በአንተ ልክ ነው። እንደውም ወረድ ብለን አሁን ባለቤቴ ሁልጊዜ ምን ይለኛል፣ ልጆችን ስታወሩ በቁመታቸው ልክ ዝቅ ብላችሁ አውራቸው ይላል። ዩ ኖ ሶ they feel like አንተን እንደሚያወሩ ሪስፔክት እንዳደረጉ ወሳኝ ነገር ወሳኝ በሚገባቸውም ቋንቋ እንድታወራ ማለት ነው። እናንተ አይነት ደግሞ ወጣት ልጆችን እኛ እንፈልጋለን እንደ እናት። ወጣቶች ላይ የሚሰራ የሚደመጥ ልጅ፣ መልካም ሀሳብ ይዞ የመጣ ኢንስፓየር የሚያደርግ ኮንፊደንሳቸውን የሚያመጣ ልጅ እንፈልጋለን። ምክንያቱም አልተሰራም እንደ ሀገር። እውነት ነው የምልህ እንተናው እኔ አይደለሁም የሆነ ነገሮች አላችሁ ኮኔክት የሚያደርገን ያ። አዎ ስለዚህ ድልድይ ነህ ለኛ ጀነሬሽንና ለልጆቻችን ድልድይ ነህና ቋንቋህን እንፈልገዋለን። ያመንኩበት ነገር ያ ነገር ኢምፓክት እንዳደረገኝ ካወቁኝ መናገር አቅሜም ከፍተኛ እየሆነ ነው። በስነ ስርዓት የማሳወቅ አቅሜ ከፍተኛ እየሆነ ነው። በህይወቴ ቲክቶክ ላይ አንድ ሰው እንደዚህ ነብዬ ስወቅስ ይሁን እንደዛ ስል ስመልስ ታይቻላቅ። አይ ቲንክ አሁን በዛ ነው የምቀጥልበት። ግን ከጥሩነቴ መጥፎነቴ ጎል አድርጎ ለማሳየት የሚሞክር ሰው ካለ ሪስፔክት የማደርገው ሰው ከሆነ ሰው ለማስረዳት ሞክራለሁ። ሪስፔክት በሆነ መንገድ ሪስፔክት በጣም ማለት ነው። አንዳንድ ሰዎች እኮ አሉ እየሰደቡኝ የሚሉ ጊዜም የለኝም፣ አላከብራቸውም በስነ ስርዓት ጊዜ የለኝም ለመመለስም ለማየትም ሊሆን ማሳልፈው ሚላክልኝ ማለት ነው። ማከብረው ሰው ከሆነ ግን ከሱ አልጠብቀው ከሆነ አስረዳዋለሁ እንጂ አልወቅሰውም። ያሰው ከዛ በኋላ ያለው እንግዲህ እግዚአብሔር ያውቃል ነው። ከዚህ በኋላ ብዙ ድምጽ ትሆናለህ ብዬ ስለማስብ እነዚህ አይነት ነገሮችን ቀለል አድርጎ በጣም እንደ ይቅርታ የሚመስል ነገር የለም፣ እንደ መረዳትን የሚመስል ነገር የለም አይደል? በጣም ደስ ይላል። እውነትህን እኮ ነው። በጣም it's just ፖዚቲቭ ነው በጣም በቃ የምን ጥላቻ። አሁን ደግሞ ስለ አዶናይ የፍቅር ህይወት ደግሞ ትንሽ እናውራ። የፍቅር ህይወት ምን ይመስላል? ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? ፊልም ነው ወይስ የእውነት ነው? ከጃኒ ጋር ማን እንደነገራቸው አላውቅም፣ ግን አይ ቲንክ ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ደስ ትላላችሁ? እንዴት ነበር ወደ ፍቅር ህይወት ያማራችሁት? ማንናማ? አንተና ጃኒ አውቃችሁ የፍቅር ላይ እንዳለ እንደዚህ የምጠይቁት? እሱ ገና ነው አልታወቀም እስካሁን። ማይካድ ሀቅም ይባላል እኮ አይን ይናገራል። ባይዘው እንግዲህ ሰው ራሱ የያዘን ፍቅር ውስጥ ከሆነ እንጂ ገና ነን። አሁን እየተቀራረብን ያለ ነው። እኔ አሁን የተዋሸው ነው የሚመስለኝና ይደብረኛል። እውነቱን ንገረኝ፣ እንዴት ነበረ የፍቅር ህይወት? ዛሬ የምትፋችላት መስይ ማለት በትንሽ በስሱ ነካ አድርገን ነው እንለፍ። እንግዲህ ሜቢ የምናሳውቃቸው ካለ የሆነ ነገርም ነው ካለ የሚታወቀው ከሜቢ ቆይቶ ሊሆን ይችላል። አሁን ምን የሚታወቅ ነገር የለም እውነት ለመናገር
እሺ ይቅር አላስጨንቅም። ስለ እሷስ የምትነግረን ነገር አለ? ምን አይነት ልጅ ናት ጃኒ? እንዴት ተቀበለች? እንዴት አብራችሁ ስራ መስራት ጀመራችሁ? ጃኒ አሪፍ ሰው ነች። በጣም ከሰው ከሚያያት በላይ አይ ቲንክ ዲፕ የሆነች ሰው ነች። በጣም እሷ ስለ ስራ ለህይወት ያላት አመለካከት፣ ጨዋታ ጌም አትወድም። የሆነ ይሄ እንትን አላለ በጣም መቹር የሆነች ሰው ነች። ራሷ ላይ ሰርታለች ምናምንና በጣም ከዛ በላይ ደግሞ የዛኔ የኢትዮጵያ ህዝብ እንትን ሲለኝ ጊዜ ፖድካስት ምክንያት ወደ ኢትዮጵያ ስመጣ የዛኔ ሀሳቦችም ትረዳ የነበረ ሰው ነች። ከአዶናይ ጋር መቅረብ የኔ ብራንድ ያበላሽብኛል ብላ ያላሰበች ሰው ነች ከዛን ጊዜ ጀምሮ እና ትልቅ የሆነ ነገር ነው። ጃኒ ብቻ ሳትሆን በርጠሚዮስ ማለት የልብ ጓደኛዬ ነው። በጣም በርጠሚዮስ አሁን ቲክቶክ ላይ ሲታይ አንዳንዴ እንደ መንፈስ ይሆናል እንደ አራት ሰው ምናምን ይሆናል እንጂ በርጠሚዮስ በጣም ክሬቲቭ የሆነ ፍጥረት ነው። በጣም ዲፕ የሆነ ፍጥረት ነው። እሱ ላመሰግነው እፈልጋለሁ ከጎኔ ስለነበሩ ጃኒ እና በርጠሚዮስ እና ጃኒ እቺ ነች እንግዲህ ሰው ጃጅ አታደርግም፣ ትቀርባለች በጣም በንጽህና ማለት ነው። ምኗን ነው የወደድክላት ጃኒ? አይ ቲንክ እንትና ነፃነቷን፣ እብደት እብደቷን። እሷስ አንተ ጋር የወደደች እሱ ነው በእርግጠኝነት እንግዲህ የሚያመሳስለን እሱ ነው። ቃንፈራም ሰው ይሉኝታ ምናምን የለም። በጣም ነፃነት አለ። በጣም ሮማንቲክ ካልሆነ ፍቅረኛሽ ወይ ደግሞ እንደሚያፈቅርሽ ካልነገረሽ አበባ ካልገዛልሽ ተይ ቤት አባቱ ምናምን ትል ነበርና አሁን አዶናይ ምን አይነት ፍቅረኛ ነው? እኔ አሁን በተፈጥሮዬ መስጠት ወዳለሁ። በጊፍትም ይሁን በፍቅርም በሁሉም ነገር መንከባከብ፣ ለሴት ብቻ አይደለም ለጓደኞቼም ለፋሚሊ ምናምን ከራሴ በላይ ላይክ የሆነ ነገር ገዝቼ ሰውን ማስደሰት ደስ ሰው። የዛኔ ግን ውጪ ያለው የኔ ቆንጆ ነበር። ፍላወር ካልገዛልሽ ቾኮሌት ካልገዛልሽ አስቀርጥሽ አስወጭ ምናምን። እሱን የነበረው ምንድነው ወንዶች የዛኔ በቃ አልፋታሉኝ፣ በቃ ይሰድቡኛል፣ ይተርቡኛል። አባታቸው እና እሷ ቪዲዮ ለቅቋል። በሚሊዮኖች ነው የታየው የተሰሩት ሚሞች ምናምን። አንተ በቃ ተደራችን ልታበላሽብን ነው ምናምን ቢካዝ አር ነው የዛኔ ከልህ ተነስቼ ነበር ያቺ ምክር የመከርኳት። አይ ትንሽ ያስፈልጋል መሰለኝ ባላንስ አይደል? ግዛ ምናምን እንደ ፍላወርም ሳይሆን እንደው ማሰብ አይደል? ያንን ሰው ለማድረግ አፕሪሺየት የምናደርግበት መንገድ አንዳንዴ ጊዜ በመስጠት ሊሆን ይችላል፣ ጊፍት በመስጠት ሊሆን ይችላል። የተለያዩ ነገሮችም አሉ። ቀላቅላቸው ነው። ፍላወር ሄደህ ሰጥሃት እንደምታፈቅራት ከነገርካት ምናምን እንደ መሸነፍ እንቆጥረዋለን። ካልቸርም ስላልነበረ ነው የፍላወር። አሁን አንተ ውጭ ስለነበር ካናዳ ስለነበር ታውቀዋለህ ምን እንደሚደረግ ምናምን። አበባ የሚለው እንትን የመጣው አሁን ነው እኛ ጋር ቫላንታይንስ ዴይ ላይ ነው ፍላወር ራሱ የምናየው ነው። ሴት ልጅ ግዴታ ነው መንከባከብ አለብህ ብዬ አስባለሁ። እኔ እንግዲህ እስቲ ትንሽ ምከርልን። በስማም ወንድነት ይሰማል። ባይዘው ሰው ቴኬር ታረጋታለህ። እሷን በፍቅር ይሆናል ጊዜ በመስጠት ይሆናል። አሚን ጊዜ ላትሰጥሻለሁ ባሮን ነው ግን በቃ ወደ ሴትነቷ እንድትመለስ የምታደርገው አንተ ነህ ብዬ አስባለሁ። እንዳንተ ወንድ ማለት ነው። ሰው ፍቅር ውስጥ ከገባው ነኝ ጊፍት እሰጣለሁ፣ አማክራለሁ፣ እሰማለሁ። አትሊስት እነዚህ ነገሮች እነዚህ ኳሊቲዎች ምንድናቸው? አንዲት ሴት ወደ ሴትነቷ እንድትመለስ ያደርጓታል። በጣም እውነት ነው። which is like pure ሆነ ፍቅር እንድትሰጥ ማለት ነው። ከምን ካራክተሯን በደንብ ያወጣዋል። ያ ነገር ደግሞ ለወንድ ስጦታው ነው። በስማ ውስጥ እዛ ውጭ ስራ ውለ ተጨናንቀ መተ ምናምን ከፍቅረኛ ጋር ስትሆን ላይ ሁሉ ነገር ቀለል የሚል ለምንድን ነው? መንፈሷ ኦሬዲ ንጹህ ስለሆነ ነው። ግን አንተም ትንሽ ሚና መኖር አለበትና ወንዶች መሸነፍ አይደለም ፍቅራቸውን ከገለጹ መሸነፍ አይደለም። ከፍቅረኛቸው ፊት ህፃን ከሆኑ መሸነፍ አይደለም እያስባለሁ። ወንዶች ህፃን መሆን አይችሉበትም ከፍቅረኛቸው ፊት የሚናቁ ይመስላቸዋል። ያ የመከበር ፍላጎት በጣም ስላለ ሁሌም ድርቅ ያሉ ናቸው። ገባሽ አይደል? ፍቅሩ ከዛ በጣም ይበላሻል፣ ይቀዘቅዛል። እና እነዚህ ናቸው ምክንያቶች። ፈተና ሪላክስ ታደርጋለህ፣ ስራህን ትሰራለህ፣ እሷን ለማገዝም ትሞክራለህ በአቅምህ። እሷን መኖር አለባት። መቼ ነው እንደው ማግባት ያሰብከው? እኔ አቅድሃል ወይ? አቴም አይታወቅም። አሁን እዚህ ጋር ሆኜ ከ6 ዓመት በኋላ ልል እችላለሁ፣ ግን አላውቀውም። እግዚአብሔር በፈቀደው መንፈሴ ባለኝ አግባ ካለኝ ትክክል ከሆነ እገባለሁ። በጣም ቤተሰብ ወዳለሁ ነው። ስንት ልጆች እንዲኖሩ ታስባለህ? እሺ ወንድ ከተወለደ አንዲት ሴት ታስፈልጋለች። ያቺ ሴት እስከማገኝ ድረስ ሜይ ቢ 5-6 እንደርስ ይችላል። በጣም ኮምፕሊኬትድ የሆነ ሂሳብ ነው ይህ ማለት አልችልም። ግን እግዚአብሔር ካለው ሜይ ቢ ላይክ
ሁለት ሴት ሁለት ወንድ ለምን መሰለህ ይሆናል አንዳንዴ የተናገርከው ነገር ቴዲ ተጠይቆ ምን አለ ስንት ልጅ መውለድ ትፈልጋል 6 አለ 3 ወንድ 3 ሴት 4 ደርሰናል 2 አረ ሁለት ነው የቀረ በጣም ደስ ይላል ስለዚህ አንዳንድ ጊዜ ያሰብከውን ነገር ወይ የምትፈልገውን ነገር መናገር እንዲሆን ያግዛል ብዬ አስባለሁ በጣም ሮፍናን እኮ እንደዛ እኮ ነው ያለው ባመነው ሰው ባፉ ቃል ሊኖር ግድ ነው የተናገርከው ነገር ሁሌም እውነታ ነው የሚሆነው ካመንክበት ከዚህ ጋር ያይዘን አንድ ነገር እናንሳ አንድ ኢንተርቪው ላይ ቴዲ ደውሎልኝ አይዞ ብሎኛል ብለህ ነበርና የእውነት ቴዲ ደውሎልህ ነበር ወይ ደውሎልኝ ነበር ቴዲ የኔ ቴዲ አዎ እንደ ቴዲ የሁላችን ቴዲ ባይዘው በመንፈሳዊ ደረጃ አግዞኛል እውነት ሜቢ ላይ ያውቀው ይችላል እሱ የት ሆነ ነው ካናዳ ያለው ሴኩሪቲ እየሰራው ያለ ነው ቲክቶክ ጀምር ያለው እንግዲህ አይ ቲንክ 100,000 ያደርኩባት ወር አለች አይደለ የዛን ጊዜ ነው የደወለው ከዛ በፊት ግን ፕራክቲስ እያደረኩኝ ነበር which is እኔ በምን አምናለሁ መሰለሽ ይህ ዓለማዊ ህይወት ከውጫችን የምናያቸው ነገሮች የአይምሮአችን ምስል ናቸው መስታወት ነው so ይህ ከሆነ that means ቴዲ አፍሮን ያወራዋለሁ ብዬ ራሴን አሳመንኩኝ ነገርኩት ከመደወሉ በፊት የእውነት ከና እግዚአብሔር ነው በጣም እሺ ቴዲን አወራዋለሁ ብዬ አይምሮዬን ጨፍኜ ከቴዲ ጋር ሳወራ እኔ ያሰብኩት በስልክ አይደለም በአካል ተገናኝተን ወደ ስቴጅ አውጥቶ ወይ ምናምን ልስል ከሱ ጋር ምናምን ነው ያሰብኩት እየሳልኩት ከዛ ግን ተስፋ በቆረጥኩባት ቀን which is በጣም ቀይ ነገር ትክክል አይደለም ቲክቶክ አስጠላኝ ተስፋ ቆርጫለሁ ማንንም አልጻፈልኝም እኮ ማንንም ቲክቶከር ማንንም ከዛ ግን በድንገት ዋትስአፕ ተጻፈልኝ ሃይት ቴዲ የሚል ከዛ አይ ቴዲ አይደለም ቴዲ አፍሮ ነኝ ነው የሚለው ከዛ ተደዋወልና ሄሎ አለኝ ሄሎ ሰላም ነገረኝ ቴዲ ነኝ ግን ልቤ ላይ የፈጠረው ስሜት ተስፋ ነው ትልቅነት ነው የፈጠረው ቴዲ ካየኝ ቴዲ ካመነብኝ እቀጥላለሁ በራስ መተማመን ይዛኔ ሞቶ ነበር ባይዘው ሶ በራሴ መተማመን አልችልም ሶ ቴዲ እኔ ላይ ያለው በራስ መተማመን ተጠቅሜ እቀጥላለሁ አልኩ ከዛ ሆኖ እሱ ካየኝና እዚህ ትሄዳለህ ካለኝ ለምንድነው ማልሄደው እሷን ይዤ ቀጠልኩኝ አሁን ደረጃ ላይ ደርሻለሁ ማለት ነው ምን ነበረች የመጨረሻዋ ተስፋ የቆረጥክባት ወይ ቲክቶክ ላይ የሰራሃት በጣም ተሰደብኩኝ ግን ተስፋ ቆረጥኩኝ በቃ ተረባል አንተ እንደዛ በጣም የሚያወድቁኝ ነበሩ በጣም እና ሲደውልልኝ ዛኔ በጣም ትልቅ ብርታት ነው የተሰማኝ ሲገም ጠይቀዋለሁ እናረጋግጠው እስኪ ባዶስ ሞስተን አይ አሁንማ አረጋግጠሽ ታሳውቂያለሽ አንድ ቪዲዮ አድርጎ አይቼዋለሁ ድምጽ አስመስሎ ከሆነ ብዬ ነው እኔም እኮ ተጠራጥሬ እኮ ነው እንዴት ሊያወራ ይችላል ኦፍኮርስ ግን እንደዚህ አይነት ሰው ነው ባይዘው እሱ የእውነት ባለቤቴ ስለሆነ ሳይሆን የተጣለ የሚመስለው ወይ ደግሞ ሰው የሌለው የሚመስለውን ሰው አብሮ መሆን በጣም ደስ ነው የሚለው ደስ ሲለው ደግሞ ይሄ በኩራትም አይደለም ላይክ በቃ just ማንም ሰው የሚያደርገው አይነት ነገር ነው ብሎ ነው የሚያደርገው ይኖርም በተግባር ነው ደግሞ እኔ አልጠራጠርም አሁን አደረገ ብትለኝ of course ሊያደርግ ይችላል አዎ ቴዲ ስፔሻል የሆነ ፐርሰን ነው ፓወሩ ደግሞ የቴዲ አፍሮ ኃይል ሳይለንት ዝምታ ያለው ኃይል አንድ በመንፈሳዊ ደረጃ ኃያል ነው ቴዲ እንደ አንድ ዘፋኝም አደንቀዋለሁ እንደ አንድ ትልቅ አርቲስት ከዛ በላይ የሚያደርገው ለኢትዮጵያ እሱ በመንፈሳዊ ደረጃ ነውና አመሰግናለሁ ለኔ ተስፋ ስለሆንክ ልፈልጋለሁ ቴዲ አድርሽልኛ ወይ በደስታ አንድ ቀን ታገኘዋለህ የቤት ጋብዛለሁ ደስ ይለኛል በጣም ቤት እግዚአብሔር ነው የምንለው በጣም ደስ ይለኛል ትልቅ ነገር ይሆናል አሁን በርገር ብበላ የፈለኩት ነገር ብበላ እግዚአብሔርን ነው የምልሽ ቅርጽ ስቲል አሪፍ ነው በርገር በላለሁ በደንብ አድርጌ አሁን አትብሉ ምናምን ነበር ከዛ ግን ከሱ በላይ ግን ምንድነው እምነትህ ነው እምነትህ ካስተካከል አንተ ሐሳብ ላይ ነው ያወቀ እንዴ ሁሉ ዓለምሽ አይምሮሽ ነው በእናትሽ ዶክተር ሰላም የምትባል ታውቃታለህ ዶክተር ሰላም ላስት ዊክ እንግዳ የሆነ የቀረበች ካይሮፕራክተር ባለሙያ ናት ኦኬ ቆይታ ባደረግንበት ወቅት የሰው ልጅ አስተሳሰቡን እንደሚገድለው የሚያሳይ ፐብሊሽድ የሆነ ስቶሪ አጫውታኛለች በካሊፎርኒያ የሞት ቅጣት የተፈረደበት ሰው ነው የሞት ቅጣቱን ይጠብቃል አዘጋጃጁት ምን አሉት የሚሞትበት መንገድ ደግሞ ካልተሳሳትኩ ሳያድድ በሚባል ኬሚካል መርፌ ተወግቶ እንዲሞት ነበር የተወሰነበት እስቲ ይህንን ነገር ውሃና አድርገውና እንሞክረዋል ሰውየው እንደሚሞት ያውቃል ተወጋ 20 ደቂቃ ውስጥ ውሃን የተወጋው ሞት በቃ አስተሳሰባችን ያኖረናል ይገለናል
ሰው በጣም ስለ አስተሳሰብ ላይ ነው እያወራ ያለው እስካሁንና ምን ያህል ፓወር እንዳለው ኢቨን በሳይንስ የተረጋገጠ ነውና ሰው ልጅ መስራት ካለበት አስተሳሰብ ላይ መስራት አለበት። ቀን ራሴን ያስተማርኩት ዩቲዩብ እየገባው መጽሐፍቶች ምናምን። እስቲ እንደው ከዚሁ ጋር ያይዘ በአንተ እድሜ ላሉ ወጣቶች ራሳቸው ላይ እንዲሰሩ ራሳቸው ላይ ለውጥ እንዲያመጡ የምትሰጠው መልዕክት ካለ ምክር? የምሰጠው ምክር ምንድነው? ኢቭን ትንጥዬ ብትሆኑ የሆነች ነገር ማድረግ because ሁሉም ነገር ተደራርቦ ማለት ነው አንድ ቀን ይታያል። አሁን ምን ይላል የሆነ መጽሐፉን ረሳሁት ምን እንደነበረ ግን በየቀኑ 1% አድርግ ይላል። አሁን 1% በቃ ምንድነው ማድረግ የምትፈልጊው? መጽሐፍ ኦኬ፣ መጽሐፉን ትንጥዬ አንብባት፣ ስፖርት ትንጥዬ ስራ just ትንጥዬ በቃ ሁሉ ነገር ትንጥዬ ትሞክርና ያቺ ትንጥዬ ተደራርባ ማለት ነው ትልቅ ትሆናለች። አይምሮአችን የተማረው እንደው ልፋ ተጠግረር ምናምን ስለሆነ በቃ በየቀኑ ለመጠገረር ትሞክራ፣ ተስፋ ትቆርጣለህ፣ ለጥ ትላለህ። ግን የአቅምህ ትንሽ ሞክርና ነገህን ታሳምራለህ። ወደ ኢትዮጵያ ከመጣ በኋላ በመልካም ስራዎች በመልካም ምግባሮች ደግሞ የመሳተፍ ነገር አለ። ለዚህ ደግሞ እንደ ምሳሌ የምናስቀምጠው ዲቻ ቦይስ አይደል? እነሱን የማገዝ የመርዳት እንቅስቃሴ ነበረና እስቲ ስለዛም ነገር ትንሽ አጫውተን። ያ ዲቻ ቦይስ በጣም ነው የምወዳቸው። አይ ቲንክ በረከቴ ናቸው ብዬ አስባለሁ። እነሱ ሲመጡ በጣም ህይወቴ ላይ ብዙ ነገር ተቀይሯል። በፍቅር ደረጃ ራሴን አግኝቼዋለሁ እንደገና የበለጠ። ዲቻ ቦይስ ሳግዛቸው ራሴን እያገዝኩ ነው አውቀዋለሁ። ሰው በተቻለኝ አቅም እነሱ ፍቅር ለመስጠት ሞክራለሁ። ኮንፊደንስ ለማስተማር ይወናን ለማስተማር በገንዘብ አይደለም እርዳታ ማድረግላቸው፣ ህይወታቸው ማቃናት ነው የምፈልገው። እውቀት እንዲኖራቸው አይምሯቸውም የሆነ ነገር ተጠቅመው የሆነ ነገር መፍጠር እንደሚችሉ እሱ ነው እያደረኩ ያለሁት። ከዲቻ ቦይስን በተጨማሪ ነፃነትን መታለች። ነፃነት እንግዲህ በጣም ትልቅ አርቲስት ሆናለች። ቃል የገባሁላትም እሱ ነው። አሁን በጣም ብዙ ኮኔክሽን እየፈጠርኩላት ነው ከታላላቅ አርቲስቶች ጋር። ከዛ ደግሞ አሁን አክበረት የምትባልም ከመቀሌ እያመጣኋት ነው። አክበረት እንግዲህ ከሸራሮ ወደ መቀሌ በእግሯ ነው የተጓዘችው። ሁለት ታናናሽ እህቶቿ ይዟ ቤተሰቦቿ ጠፍተዋል በውጊያ ምክንያት እና በጣም ባለራዕይ ነች። ተስፋ አላት። ሞዴል መሆን ነው የምትፈልገው፣ ዲዛይነር መሆን ነው የምትፈልገው እና በጣም ነው ከዛ ለምንድነው ኮንፊደንት የሆንሽው አልኳት። በቃ በእንደዚህ የተራመደች አሳየችኝና ከዛ የእፍረት ዋጋው ስለማውቀው አለች። እንደዚህ አይነት መልስ ከሷ አልጠበቅኩኝምና ይዣት እየመጣሁ ነው። ወደ አዲስ አበባ ትመጣለች አሁን በዚህ ቅርብ ጊዜ። እኛ ደግሞ እናግዛለን አለ ሞዴሊንግ ቅርብ ስለሆነ የታባቱ በጣም ደስ ይለኛል። ቴንክ ዩ አየሽ፣ እግዚአብሔር እንደዚህ ነው የሚያቀናልኝ። አምነህ የሆነ ነገር ስትጀምር ማለት ነው። እሷም በቃ ኤክሳይትድ ነች። አሁን እኔ ለምንድን ነው ከኔ በታች አሁን በኢንካም ማግዛቸው በራሴ ኢንካም ዲቻ ቦይስ 3 አሉ፣ ነፃነት አለች፣ ከዛ ደግሞ አክበረት አለች። 5 ሰዎች አሉ ከኔ በታች ማለት ነው እማግዛቸው። ቅንጣት ያህል ፍርሃት አይሰማኝም። ቅንጣት ያህል በቃ በተቻለኝ አቅም በራሴ ተብተብ ፕሮሞሽን ሰርቼ ምናምን አስተካክዬ የሆነ ነገር እነሱን ለማገዝ ነው የምቆመው። ከራሴ በላይ ነኝ አሁን ለራሴ ብቻ አይደለም ሰልፍሽ እየሆንኩኝ አይደለም። ይሄ ደግሞ ማለት ነው ኢነርጂ ይሰጠኛል፣ ስራ ይለኛል። በጣም ደስተኛ ነኝ። በረከቴ ናቸው እነዛ 5 ሰዎች 5 ልጆች። ግን አሁን እንደዚህ የመርዳት መንፈሱ ካለ አንተ ጋር ሌላም ሰው ደግሞ አንተ ለሰዎችን ስለምታግዝ ብዙ ሰዎች እንድታግዝ ማገዝ የሚፈልጉ ሰዎች ሊኖሩ ይችላሉና ይህንን በር እንዴት ነው የምትከፍተው? መንገድ አለ ወይ ያሰብከው ኤንጆ መክፈት ወይ ሰዎች የምትረዳበት መንገድ ያሰብከው ነገር አለ ወይ? እሱ ነው አይ ቲንክ ኩራተኛ ነኝ በዛ ሲመጣ ተወክ ለምን እንደሆነ አላውቅም። ለአንተ ሳይሆን ያው መንገድ ምክንያት አይደለም የምትሆነው ብዙ ሰዎችን ለማገዝ የሚያስፈልግ ይመስለኛል። እንትን አጋጥሞኛል ከሰዎች ድጋፍ ሳልጠይቅ ድጋፍ ጠይቃል ተብዬ ለማኝ ተብያለሁ። የሆነ ጊዜ አስታውሳለሁ ካናዳ ያለው በጭንቀት ምክንያት በረንዳ ወጥቼ ያለ አንድ ቀን ነው በረንዳ ወጣሁት አላጠርኩኝም ራሱ ግን ለማኝ ተብያለሁ። አንተ ለማኝ አርፈ ተቀመጥ በቃ ደካማ ነህ ላይቭ ገብተህ የለመንክ ሰው ነህ ተብያለሁ ሳልጠይቀው ለራሱና ያቺ ፍርሃት አለችኝ እስካሁን። እነዚህ ልጆች አሁን ብዙ ሰው ብር ጠይቄ አዶናይ ፋውንዴሽን ባንክ ከፍቼ መዋጮ ባሰባስብ በሚሊዮኖች ይገባል አውቀዋለሁ። ግን ለነዚህ ልጆች እኔ ሆናቸዋለሁ፣ እኔ በቃለሁ፣ ችግር የለም እየለፋው ነው። አላማቸውን እንዲሳካ አረጋለሁ በራሴ በጥረቴ ማለት ነው። የማንም ሰው ድጋፍ አያስፈልገኝም። ግን አሁን ከኔ በላይ ነው ይህ ነገር። ፍላጎቴም ስቲል አዳዲስ ሰዎችን ማምጣት ፈልጋለሁ። ብዙ ሰው የሚጠይቅህ ይመስለኛል። ብዙ ልጆችን የማገኛቸው ታለንቶች ብታይ ህፃናት ሆኖ ፍርሃት ያላቸው
ማግኘቱ ታለንቶች አታምኝ። አሁን ቤት ተከራይቼ አሁን ይሄን ሰጥቼ እድል ባመቻችላቸው መንገድ ከፍትላቸው ደስ ይለኛል። ግን አቅም ያጠረችና እንትን ሆንኩኝ እና እያቆየሁት ነው ያለሁት። ሜቢ ራሴ ላይ ሰርቼ አይምሮዬን አስተካክዬ ድጋፍ የምጠይቅበት ጊዜ ይመጣ ይሆናል። ለአሁን ግን ለጊዜው እንትን እያልኩኝ ነው። እመጣለሁ። አዶናይ ፋውንዴሽን ይከፍታል፣ እድሉን ማመቻቻለሁ። የበለጠ ልጆች ወደ ኋላ ልውሰድህና እንደው ትንሹን አዶናይ አሁን ሆነ ዛሬን ሆነ ምከረው ብትባል ወይ ደግሞ ምክር ስጠው ብትባል ምን አይነት ምክር ትሰጠዋለህ? ሰግጥ ባለታ የምርህና? አዎ ሰው ምን ይለኛል ብለህ አትፍራ ነው። እኔ ሰው የምመክረውን ራሴን የምመክረው የድሮ ማንነቴ። አትስማ በቃ። መካሪ ይበዛብሃል። ባይዘው መካሪ በጣም ብዙ ነው ታውቂያለሽ። መካሪ አለ ከበየሄድሽበት ቦታ በጣም እስከሚሰለች ድረስ። ሰው ምከረኝ ሳይልህ መምከር በራሱ ኃጢአት ነው። በቃ ማሳት ነው ነው የሱን ሀሳብ እንዳይኖር። እኔ አሁን ደግሞ በጣም ተመካሪ ሆኛለሁ። አሁንም ስቲል እመከራለሁ። አንድ ልጅ መጣና ምን አለኝ መሰለሽ? አዶናይ ያለኝ ይህ ታዋቂነት ግን ላይቆይ ይችላል። ስለዚህ ቶሎ ብለህ ሰራ አድርገህ ወደ ገንዘብ ይሄው ጊዜያዊ ነው ይሄድብሃል አለ። ለምንድነው ጊዜያዊ ነው? ማን ያለ? ከየት ነው ያመጣው? የእምነት ለምንድነው የኮራበት? ኮርተህ አምነህ እየነገርከኝ ነው። ይህ የተናገርከኝ ነገር እኔ ይጠቅመኛል ወይስ ይጎዳኛል? የኔ ስኬት ይህ ነገር ጊዜያዊ ነው ስትለኝ አምኜ ብቀበልህ ጊዜያዊ ነው የሚሆንልኝ። ኦፍ ኮርስ እኔ ግን ጊዜያዊ ነው ብዬ አላምንም። አለማመኔን ነው ዘላለማዊ የሆነ ስኬትን ማመጣው። ያ ጊዜያዊ ነው የሚለው እምነት ከሌለኝ ለዘላለማዊ ነው ብዬ ካመንኩኝ ዛሬ የመጣችልኝ እቺ ትልቅ ስኬት እንዲኖረኝ ያገዘችኝ ሐሳብ ነገም ሌላ አዲስ ሐሳብ ትመጣለች። ከእምነታችን ልክ ነው ሐሳብ የምናገኘው። ገባሻ? በየቀኑ አዳዲስ ሐሳቦች ይመጡልኛል፣ ተአምረኛ ሐሳቦች ትልቅ የሚያደርጉኝ እትስ ቢከስ ስላመንኩኝ ነው። ይህ የኔ ዘላለማዊ ነው። ሰው መካሪ ነው በጣም ብዙ አለ። ገባሽ? አንዳንዱ ከፍርሃት ተነስቶ ይመክርሻል። አሁን ቤተሰቦቻችን ከፍርሃት ተነስተው ነው የሚመክሩት። ልጄ የሰው እይታ ውስጥ ምናምን ነፃነት አሁን ከዛው የመጣችው በጣም ጎበዝ ዘፋኝነት ልንገርሽ፣ ትልቅ ታለንት አላት። ግን ወደዚህ መታ ያለ የሆነ ሰው ምን አላት? እይታ ውስጥ አትግቢ፣ አይን ጥሩ አይደለም፣ ረጋቤ ቀስቀስ ብለሽ ጥፍት ማለት ስትይ ትከበሪያለሽ ተባለች። እምነቷ ምን አደረጋት? ሐቋ ሆነ። ወደዚህ መታ ቫይራል ወጣ። በጣም ቫይራል ነበረች እኮ ባይዘው ነፃነት በጣም ያላየው ሰው አልነበረ። ልታያት በሚባለው ነገር ተመክራ ይህ ምክር አመነችው፣ እሷም ወረሰችዋ። ሐቋ ምን ሆነ? ተመልሳ እንደገና ዘዋይ ከ6 ወር በኋላ ቆሎ መሸጥ ጀመረች። ይህ እምነት ስለተቀበለችው ብቻ። ስለዚህ ሁላችንም እንደ ዘበኛ እንደዚህ ብለን የሚመክረን ሰው መጠንቀቅና ማየት ይኖርብናል። ይህ ሰው የመምከር አቅም አለው ወይ? ከየትስ ተነስቶ ነው? የሚጎዳን ምክር አይደለም። ያ ሰው ከአይምሮ ልኬቱ ተነስቶ ነው የመከረን። እምነትሽ ነው ሁሉም ነገር የሚያመጣልሽ። የቢዝነስ አይዲያ የሚያመጣልሽ እምነትሽ ነው። እምነት አንድ ቢሊየነርና አንድ ሚሊየነር የሚለያቸው ነገር ምንድነው? ያ ቢሊየነር ሰፋ ያለ እምነት አለው ከሚሊየነሩ። የሚመጡለት ሐሳቦችም ቢሊየነር የሚያደርጉት ሐሳቦች ናቸው። ከእምነት ነው የሚጀምረው። ስለዚህ እንጠንቀቅ ነው በቃ እንጠንቀቅ። የምንሰማውም የምንተገብረውም የምናየውም ወደዚህ የምናስገባው እንደ ዘበኛ ቁጭ ብለህ ማየት ነው። ዝም ብለህ በቃ በሄድክበት መስማት አይደለም። አዶናይን ከ5 ዓመት በኋላ የት እንጠብቀው? አንቢሊቨብል ታይቶ የማይታወቅ ደረጃ ላይ በጣም አይ ቲንክ አሁን ከተናገርኩት አብዛኛው ሰው ራሱ ሊገምት ይችላል፣ በራሱ ሊገምተኝ ይችላል። ሰው መናገሩም ጥሩ አይደለም፣ ግን በጣም ኤክስትሪምሊ በጣም ትልቅ የሆነ ደረጃ ደርሳለሁ። የማይታመን ታይቶ የማያውቅ ነገር አዲስ መንገድ ነው የምፈጥረው፣ ተፈጥሮ የማይታወቅ። ሌሎችን ሰዎች የእነሱ መንገድ መከተል አልፈልግም። የራሴ መንገድ አለኝ፣ አውቀዋለሁ በደንብ። በመንፈሳዊ ደረጃ እዛ ደረጃ ነው የምገኘው። ትልቅ ስራ ሰራለሁ። በመሰረቱ ማለት ሚስጥር ሳይሆን ስታይ የሚታወቅ ነገር ነው። አሁን እየሄድኩበት ያለው ነገር አያውቁትም፣ ወደ ቃል ማስገባት አይቻልም እንጂ በኢነርጂ ደረጃም ያሳውቃል። እየሄድኩት ነው። እሱ ሰዎች እየሞተ ነው። ቲክቶክ እንትን እያደረግን ያለው ለመስማት እንትን አይደለም፣ ግን ካዩት በደንብ በስነ ስርዓት ያወራው በጣም አሁን ካወራነው ሀሳቦች ውጭ ቀረ የምትለው ይሄ ቢጨመር ቀነስ የምትለው ካለ ደግሞ እድሉን በሰፊው ልስጥ። በሰፊው ሰው ታሳሪ ነው። ከሰው ምንም ነገር አንፈልግ። በቃ የመጨረሻ ምንም ነገር እሱ ነው። ከሰው ምንም ነገር አንፈልግ። ምንም
ይሁን አንዳንዶቻችን በጣም ከሰው ብዙ ነገር ስለምንፈልግ ለምሳሌ ለራሳችን ፍቅር ሳንሰጥ የኖርኑ ሰዎች ብዙዎቻችን ማለት ነው። ለራስህ ፍቅር ሳትሰጥ ለራስህ ክብር ሳትሰጥ ከሰው ክብርና ፍቅር የምትፈልግ ከሆነ ተጠምተህ ትሞታለህ። የለም ኩባያህን መሙላት የማትችል ከሆነ ጠብ እያደረጉ እየመዘኑ እየለኩ ፍቅር ይሰጠዋል። ቢካዝ ኃይሉ እነሱ ውስጥ ነው ያለው። ቆንጆ ነሽ ስትባይ ብቻ ቆንጆና የሚሰማሽ ከሆነ ኃይል ሰጥተሻል አሳልፈሽ ጠብ ያደርጉልሻል። ዛሬ ቆንጆ ይሉሻል፣ ነገ ግን ቆንጆ ይሉሻል። ከዛ ከነገ ወዲያዋን ያለችው ኮምፕሊመንት እንድትጠብቅ ያደርጉሻል። ስመሽም ይሁን ሰጥተሽም ጊፍት ሰጥተሽ ብር ሰጥተሽ ራስሽን ሰጥተሽ ከዛ ያችን የምትፈልጊያት ነገር። ስለዚህ ከማንም ሰው ምንም ነገር አንፈልግ። ኩባያችን ሙልት ትናርገውና ፈሶ እንደውም ለነሱ ይተረፍረፍ ይበል። ደስ ሲል አዶናይ በጣም ቆንጆ ጨዋታ ተጫወትን። የእውነት በጣም ኢንስፓየር አድርገኛል። በጣም የሚደመጥ ሀሳብ ነው ያለ። ብዙዎቻችን ኢንስፓየር የሚያደርግ በዚህ እድሜ ኤክስፔክት የማይደረግ ከእድሜ በላይ ነኝ ብለሃል። እሱን ደግሞ አይቻልም መስከር እችላለሁ። እዚህ ድረስ መጥተህ ያለን መልካም ሀሳብ ለሰዎች እንዲደርስ ስላካፈል እጅግ አድርጌ አመሰግናለሁ። በእኔም በተመልካችን ስም ቴንክ ዩ ሶ ማች። እኔም በጣም ደስ ብሎኛል እዚህ ስለመጣ። كم تزرعكم يمثل بيتسب زلكم حساون أكمنت كتو تخليهم متهم شر 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 أسي شر 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 لايك شر 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 أسي شر 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 لايك شر 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 أسي شر 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 لايك شر 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 أسي شر شر